ሁለተኛ የተሻለ ነገር ይሄን ሳምንት ብዙ ስላው የተሻለ ቤተሰብ ተጀመረ። የተሻለ ቤተሰብ ምዕራፍ 2 ነው። እሱ ምን ማለት ነው? ብሉይ ኪዳን ወይም ኦሪቱ የእስራኤልን ከእስራኤል ለምሳሌ ሕጉ ከመሰጠቱ በፊት የአባቶች ዘመን የሚባል ነበር። ከአዳም ጀምሮ እስከ አብርሃም ዘመን ድረስ ያለው የአባቶች ዘመን። ምናልባት ሙሴ ድረስ ይመጣል። ያ ሙሴ ሕግ ስለጀመረ ባጭሩ ከአዳም እስከ አብርሃም የአባቶች ዘመን ነው። ፔሪድ ኦፍ ፓትሪያርክስ ነው። በዛ ፔሪድ ኦፍ ፓትሪያርክስ ወይንም በአባቶች ዘመን አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ማቱሳላ፣ ላሜ፣ ኖህ ከዛ በኋላ ትንሽ ሴም ካም ምናምን ይልና አብርሃም ጋር ይመጣል እና እስከዚህ ዘመን ያለው የአባቶች ዘመን። በዛ ዘመን ውስጥ ከአዳም ውድቀት የተነሳ እግዚአብሔር ቤተሰብ የለው፣ ከሰው ጋር ምን የለው? ቤተሰብ የለው። በአባቶች ዘመን ትልቁ ፊገር አብርሃም እግዚአብሔር ፊት ሲያወራ ምን ብሎ ነው የሚያወራው? እኔ ትቢያ እመሆን ወይም አዋራ የመሆን በፊት ማውራት ማይገባኝ። በቃ አብርሃም በጣም ሲያወራ በእግዚአብሔር ፊት ሲያወራ ራሱን እንደምን ገልጦ ነው? እኔ ምንም መሆን ትቢያ አዋራ የመሆን እንዶ መናገር አይገባኝም ተባቢ እኔ ትቢያ መሆን ምናምን ይላል። አብርሃም በእግዚአብሔር ፊት ሲያወራ እኔ ትቢያ ነኝ ይላል። ከዛ በኋላ በሕጉ ዘመን ነው። በሕጉ ዘመን የእስራኤል ልጆች ናቸው። እግዚአብሔር እስራኤልን ልጆቼ እንኳን ቢል የልደት ልጆች የውርስ ልጆች ማለት አይደለም። ከግብፃውያን ልጆች ለመለየት ግብፃውያኖች ከነሱ ለመለየት ወይም ከአሕዛብ ለመለየት ብቻ። በተረፈ ልደት የሚባል ለውርስ መወለድ የሚባል ባህሪን በመካፈል መወለድ የሚባል አያውቁም። ስለዚህ እስራኤልን በጀማ እግዚአብሔር ሲጠራ ምን ይላል? ሕዝቤ አላቸው። ስለዚህ ሕዝብ ሆኑ። የቀረው ቁጥሩ ተሰፍሮ የማያልቀው የዓለም ሕዝብ ደግሞ አሕዛብ ተባለ። እነዚህ ደግሞ አንድ ወገን ስለሆኑ ሕዝብ ተባለ። የቀረው ደግሞ መዓት ስለሆነ ሕዝብ ሲበዛ በግዕዝ ቋንቋ አሕዛብ ይባላል። አሕዛቦች ተባሉ ሌሎቹ። አያችሁ? ስለዚህ እስራኤል በጣም ወደ እግዚአብሔር ሲቀርቡ ምን ተባሉ? ሕዝብ። እግዚአብሔር ነቢይ ሲልክባቸው ምን ይላል? ሕዝቤ ሆይ ይላቸዋል። ነቢዩም መጥቶ ምን ይላቸዋል? ሕዝቤ ሆይ ይላቸዋል። እግዚአብሔር ይላቸዋል። ሕዝብና አምላክ ሆነው ያመልኩኝና ያገለግሉኝ ዘንድ ሕዝቤን ልቀቅ ይለዋል ለፈርዖን። ኦኬ። እስራኤል በብሉይ ኪዳን በክብር ከሌላው ዓለም የበለጡ ነበሩ። ሮሜ መጽሐፍ እንደሚናገር የአይሁዳዊ ብልጫው ብዙ ነው። በብዙ ነገር የተስፋው ቃል ሰጥቷቸዋል፣ ኪዳን ሰጥቷቸዋል። እዛው ሮሜ መጽሐፍ ላይ እስራኤላውያን በብዙ ነገር አሕዛብን ይበልጣሉ አለ። ግን በኦሪቱ ጊዜ ዓለምን ወይም አሕዛብን ሁሉ በልጠው ወደ እግዚአብሔር በመቅረብ አንዱን አምላክ ጀሆቫን በማወቅ ወዘተ ቀርበው ግን ምን ብቻ ናቸው? ሕዝብ ብቻ ናቸው። ሕዝቤ። አሁን በአዲስ ኪዳን የተሻለ ተስፋ ቃል ላይ የተመሰረተ የተሻለ ኪዳን መጥቷል። ምን ይዞ መጣ ሲባል ከሕዝብነት የሚያልፍ ነገር። ምን? ቤተሰብ። አንድ አባት እግዚአብሔር፣ ታላቅ ወንድም የወንድሞች በኩር ጌታችን ኢየሱስ፣ የቀረነው ወንዶችና ሴቶች የእግዚአብሔር ልጆች። ኢየሱስ ታላቅ ወንድማችን፣ የወንድሞች ሁሉ ምን ይለዋል? በኩር። እርሱ በወንድሞች መካከል በኩር እንዲሆን አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና። አይቹ በኩር። አሁን እግዚአብሔር ምን ፈለገ? ቤተሰብ ፈለገ። ከስንት አባት? ከአንድ አባት። ማን? ጌታ ኢየሱስና የሚያምኑት በሙሉ ከስንት አባት? ከአንድ አባት እንዲሆን። ኢየሱስ አባት ብሎ ወደ ጸለየው ነው እንደምን ጸለዩኛ ነው? ኢየሱስ አባት ብሎ ወደ ጮኸው ነው? ሌላ እግዚአብሔር አለ? አሁን አባ ብለን ምን ጸልይ ወደ ማን ነው? ሌላ እግዚአብሔር አለ ወይስ ኢየሱስ አባ ወዳለው? ኦኬ። ኢየሱስ የእግዚአብሔር ልጅ ነው አይደል? እኛ ከማን ተወልደናል?
ሌላ እግዚአብሔር ነው ወይስ የኢየሱስ አባት? የጌታችን የኢየሱስ አባት። አሁን ዕብራውያን መጽሐፍ ምዕራፍ 2 ምን ይላል? የተሻለ ነገር መጣ ስንል አንዱ የመጣው የተሻለ ቤተሰብ የሚባል ነገር መጥቷል፣ ከህዝብነት የሚያልፍ። ስለዚህ በአዲሱ ኪዳን ጊዜ በቤተ ክርስቲያን ውስጥ ቤተ ክርስቲያንን የምናያት የማን ቤተሰብ ብለን ነው? አቤት የእግዚአብሔር ቤተሰብ። ብሉይ ኪዳን ላይ የቆየ አገልጋይ ይመጣና ቸርቹን ምኩራብ ያስመስለዋል። እኛም የአይሁድ ባህሪ ይዘን እንቀመጣለን። እሱም እንደ አይሁድ መምህር ያስተምራል። እግዚአብሔርንም እንዳይሁድ አይሁድ እግዚአብሔርን በሚያዩበት አይን ማየት እንጀምራለን። ከኪዳን ውጭ እንሆናለን። እግዚአብሔር ያንን ሁሉ ዋጋ በልጁ ከፍሎ ዋጋ ቢስ እንደማድረግ ማለት ነው። እግዚአብሔር የፈለገው ምንድነው ሲባል ሕዝቤ ሆይ እሱማ ነበረው። ቁጥር 10 ዕብራውያን ምዕራፍ 2 ቁጥር 10 ብዙ ልጆችን፣ አሁን የተፈለገው ብዙ ህዝቦችን ነው። ልጆችን ብዙ ምኖችን? ልጆችን። ደግሞ ወደ ምን የመጡ ልጆች? አቤት ወደ ክብር። ብዙ ልጆችን፣ አንድ አይደለም፣ ሁለት አይደሉም። ይሄ ምንድነው እዚህ መድረክ ላይ የሚቆመው ፓስተሩ፣ ወንጌላዊ፣ በዚህ ዘመን ደግሞ ምናምን ሐዋርያ ምናምን አይደለም። ብዙ ልጆችን ከቻይና፣ ከጣሊያን፣ ከኢትዮጵያ፣ ከታንዛኒያ፣ ከጋና፣ ከሳውዝ አፍሪካ፣ ከኢትዮጵያም፣ ከኮሪያም፣ ከሁሉ ብዙ ልጆችን ወደ ክብር ሲያመጣ፣ ወደ ምን ክብር ሲያመጣ፣ ዝም ብሎ ህዝብ አይደለም፣ ወደ ክብር ሲያመጣ እነዚህን ወደ ክብር የመጡ ሰዎችን ደህንነታቸውን የፈጸማል። ማን? የመዳናቸውን ራስ ካፒቴኑን፣ እሱን ያዳናቸውን የደህንነታቸው ፈጻሚ የሆነውን የመዳናቸውን ራስ ወም ኢየሱስን በመከራ ይፈጽም ዘንድ ማለት በመከራ ውስጥ መከራን ሁሉ የሚያልፍ ተፈትኖ ያልወደቀ በፈተና ሁሉ የጸና እንዲሆን አደረገው። በዛ ሁሉ ፈተና ውስጥ ያልሳተ፣ በዛ ሁሉ ፈተና ውስጥ አገልግሎቱን ያላቋረጠ፣ እግዚአብሔርን ያልተራገመ ያልተሳደበ ሆኖ እንዲያልፍ አደረገው። እነሱን ወደ ክብር ለማምጣት፣ ብዙ ልጆችን ወደ ክብር ለማምጣት የእነሱን ደህንነት ፈጻሚ የመዳናቸውን ራስ ዘ ካፒቴን ኦፍ ዜር ሳልቬሽን፣ ካፒቴንም ሊሆን ይችላል። ኪንግ ጄምስ ምናልባት ካፒቴን ይለዋል፣ ሌሎቹ ደግሞ ሌላ፣ ብቻ የደህንነታቸውን ፈጻሚ እሱን በብዙ መከራ ውስጥ ፍጹም ሆኖ እንዲያልፍ አደረገው። እግዚአብሔር በመከራ እንዲያልፍ ተደረገ። ኦኬ። ስለዚህ ይሄ ልጅነት በማን መከራ የመጣ ነው? አቤት በክርስቶስ ታላቅ መከራ የመጣ ነው። የመዳናቸውን ራስ በመከራ ይፈጽም ማለት መከራውን ይጨርሰው ይፈጽመው ዘንድ አይደል። በመከራ ውስጥ ፍጹም ፐርፌክት፣ መከራውን ያላቋረጠ፣ መስቀል ላይ እንኳን ሆኖ ውረድ ሲሉት ያልወረደ የደህንነታቸውን መስራች በመከራ ፍጹም ሊያደርገው ተገባው። ስለዚህ ምን ይሆን? ይሄ ደህንነታቸውን የፈጸመው በመከራ ሁሉ ፐርፌክት ሆኖ ኖሯልና ምን ይሁን? ከእርሱ የተነሳ። አየ አሁን እንግዲህ ዜማችሁ እንዳይቀያየር፣ የሆነ መንፈሳዊ ሕይወታችሁ ትንሽ ጣራ የነካ የሆነ ሰሞን መዝሙራችሁ በቃ እኔ የእግዚአብሔር ልጅ ነኝ የሚል እንዳይሆን፣ ከዛ ደግሞ ወርዳችሁ መንፈሳዊ ሕይወታችሁ ዘቅ ሲል በህይወት ትግል በኑሮ ትግል አንዳንድ ነገራችሁ ትንሽ ወደ ታች ወረድ ሲል ደግሞ ያ ቀደም የእግዚአብሔር ልጅ ነኝ የሚለው ተቀይሮ ባሪያ ነኝ የሚል መዝሙር እንዳይሆን አቋም እንዲኖራችሁ። ለምን ሲባል ይህ ወደ ክብር የመጣችሁበት ልጅነት ከማን የተነሳ ነው? አየ ከእርሱ የተነሳ። ስለዚህ ምን ይሁን? ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ወይም ለጌታ ለኢየሱስ ተገብቶታልና። ይሄ ሁሉ ወንድና ሴት ከእርሱ የተነሳ ሁሉም በእርሱ የተሰራ ስለሆነ ለእርሱ እንዲሆኑ ተገብቶታል። ወንድሞች እህቶቹ እንዲሆኑ እሱ ተገብቶታል።
እንዴት ሲባል ቁጥር 11 የሚቀድሰውና የሚቀደሱት ሁሉ ከስንት ናቸው? አሁን በመከራ ውስጥ አልፎ የቀደሳቸውና እነዚህ ወደ ክብር የመጡት እሱ የቀደሳቸውና ደግሞ ቀዳሹ እሱ ከስንት ናቸው? አቤት ከአንድ ናቸውና። እንግሊዘኛው both Jesus who sanctifies and those who are sanctified የቀደሳቸው ኢየሱስና የተቀደሱት that is spiritually transformed made holy and are all ኢየሱስ እና እነሱ from one father ሰዎችን የሚቀድሰውና የሚቀድሱ ሰዎች ከአንድ ቤተሰብ ናቸው። ጥሩ ነው። ይሄም ራሱ እኔ የፈለኩት እንደውም ቤተሰብ የሚለው ሰዎችን የሚቀድሰውና የሚቀድሱ ሰዎች ከአንድ ምንድን ናቸው? ቤተሰብ ናቸው። ስለዚህ ኢየሱስ ምን ብሎ ወንድሞች ብሎ ሊጠራቸው አያፍርም። ቤተሰብ የሚለው ቤተሰብ ያደረጋቸው ምንድነው? all from one ፋዘር ነው የሚለው እንግሊዘኛው። ከአንድ አባት ናቸው። for this reason he is not ashamed to call them brothers and sisters። ስለዚህ ኢየሱስ ወንድሞቼና እህቶቼ ብሎ ሲጠራቸው ምን አይልም? አያፍርም። የቀደሳቸውና የሚቀደሱት ሁሉ ከስንት ናቸው? ከአንድ ቤተሰብ ወይም እንግሊዘኛው ከአንድ አባት ናቸው። እሺ የጌታዬ የኢየሱስ አባት በሉ እና የኔ አባት አንድ አባት ነው። ስለዚህ በሉ እኔና ጌታ ኢየሱስ አንድ ቤተሰብ ነን። ትልቅ ነገር ይመስለኛል አይደል? እስቲ አሁን መቼ ስለተጻፈ ስለሆነ ስለገባንበት ምንም ስሜት ላይ ሰጠን ይችላል። እስቲ ይሄ የአዲስ ኪዳን መጽሐፍ ባይኖር ኢየሱስም ይሄን ነገር ባይፈጽም በመከራ ውስጥም እሱ ፍጹም ሆኖ ባያልፍ እና የአዲስ ኪዳን የሚባል ዘመን ባይመጣ አምላክና እኛ ጋር ያለው ልዩነት ምን አይነት ሊሆን ይችላል? መገመት ማሰብ ይከብዳል ይመስለኛል አይደል? አባቴው እርዳኝ፣ አማርኛ እያጠረኝ እርዳኝ። እሺ anyway ምን ይሁን? አሁን የሚቀድሰው ማን ነው? እሱ ኢየሱስ። የሚቀደሱት እነማንን? እኛ። ሁሉ ከስንት ናቸው? ከአንድ ናቸው። ከአንድ አባት አንድ ቤተሰብ ናቸው። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ። ኢየሱስ እኮ ነው አባቱ። ስምህን ለወንድሞቼ እነግራቸዋለሁ። ለምኖቼ? በማህበርም መካከል ኢየሱስ እኮ ነው አባቱ። በማህበርም መካከል በወንድሞቼ መካከል በዜማ አመሰግንሃለሁ ብሎ አለው አባቱ። ጉድ እኮ ነው። እኔ እንደው ማቴዎስ ራት ከበሉ በኋላ ኢየሱስና ሐዋርያቱ ራትም ከበሉ በኋላ መዝሙር ዘመሩና መዝሙርም ከዘመሩ በኋላ ሊጸልይ ወደ ተራራ ወጣ ይላል ቃሉ። እና እዛ ቦታ ላይ ገርመኛል። ከኢየሱስ ጋር ራት በሉ 12 ሐዋርያት እና ከራትም በኋላ መዝሙር ምን አደረጉ ይላል? ዘመሩ ይላል። ዛሬ ጠዋት በዓለም ላይ ያሉ ቸርቾች ሁሉ የዘመሩለት ኢየሱስ እኮ ነው። ያበዱለት ኢየሱስ። ፈረንጁ ጥቁር ሁሉ ዛሬ ጠዋት እንግዲህ እሁድ ነው በየቸርቹ ጂሰስ ብሎ ዘምሯል። እና መጽሐፉ ምን ይላል? ይሄ ጂሰስ ከሐዋርያቱ ጋር አብሮ ምን ሆነ? ምክንያቱም ካልዘመረ ማመን ይከብደናል። ካልዘመረ እዘምራለሁ ቢልም እንዴቱ ጋር ነው የዘመረው እንዳንል ወንጌል ውስጥ ዘምሮ አሳየን። ከማን ጋር ሆኖ? ከሐዋርያት ጋር። ኦኬ፣ ከሐዋርያት ጋር ራት ከበሉ በኋላ ሲዘምሩ ኢየሱስ እንዴት የሆነ ይመስላችኋል? የዘመረ ነው ይመስላችሁ ወይ ሲዘምሩ እሱ የሆነ ትልቅ ወንበር ላይ ቁጭ ብሎ? እሺ፣ ምክንያቱም መዝሙሩ ስለሱ ነው። መዝሙሩ በሱ ዙሪያ እና ያን መዝሙር ሲዘምሩ ኢየሱስ ምን የሚል ይመስላችኋል? ጌታችን ኢየሱስ የእግዚአብሔር ልጅ ሁሉ በርሱ ተፈጠረ፣
ከተፈጠረው አንድ ስንኳ ያለ እርሱ ምንም የተፈጠረ የለም ተባለው ከሐዋርያት ጋር ዘመረ። ከወንድሞቼ ጋር አብሬ በዜማ አመሰግናለሁ ብሎ ዘመረ። እኔ ያ ሰዓት ያ ቦታ በጣም ይገርመኝ። ደግሞ የዘመሩት አቃላችሁ እዛ ሰፈር ምኩራብ አለ፣ ቤተ መቅደስ እዛው አለ። ኢየሩሳሌም ሞቅ ያለ ቤተ መቅደስ ኢየሱስ የአዲሱ ኪዳን ሥርዓት የህንፃ ጉዳይ አይደለም ብሎ ዋናው 2-3 ሆናችሁ በስሜ ባላችሁበት እኔ መኖሬ ነው፣ ህንፃ መቆሙ ሳይሆን እኔ መኖሬ ነው ብሎ ሰዎች ቤት እኮ ነው። ያውም ሐዋርያት የማያውቁስ በዚህ በኩል ስትሄዱ አንድ ሰው ውሃ ተሸክሞ ይሄዳል። ውሃ ተሸክሞ ሲሄድ ተከትላችሁት ሂዱ፣ እዛ ቤት ግቡና መምህሩ በዚህ ቤት ፋሲካ እንዲዘጋጅ ይፈልጋል ብላችሁ ንገሩታል። በድርቅና ሰው ቤት ሄደው አኳኳኳ ቤት መምህሩ ይሄ ኢየሱስ አቤት እዚህ ቤት ራት በላለሁ ብሏል። ያው ኢየሱስ ስላለ ሰውየው እሺ ያለ ተዘጋጀ። እዛ ሰው ቤት ገብተው ተነስተው መዝሙር ዘመሩ ከኢየሱስ ጋር። በጣም የሚለይ ኪዳን ነው አይደል? ሲምፕል ነው። ሰው ቤት ገብተው እኮ አብሮ ማን ዘመረ? ዋናው ዘመረ። ጴጥሮስ ኢየሱስ ማን እንደሆነ አውቋል። አንተ ሁሉን እንደምታውቅ አውቃለሁ። ዛት ሚንስ ዩ አር ጄሆቫ ብሎታል። አንተ የእስራኤል አምላክ እንደሆንክ አውቃለሁ። ቶማስም ያው አምላኬ ጌታዬ ያለው ነው። ምን እና ከመጀመሪያ ጀምሮ በተለይ ዮሐንስ ያውቀዋል፣ አምላክ እንደሆነ ያውቀዋል። ግን ይህ መለኮት መካከላቸው ሲዘምር ሰዎቹ አብረው ዘመሩ። እሱም አብሮ ምን ሆነ? ዘመረ። ምንድነው ይሄን ከሰዎች ጋር አብሮ መዘመርን ያመጣው ሲባል ከስንት መሆን? ከአንድ አባት መሆን፣ ከአንድ ቤተሰብ መሆን፣ ወንድምነት በሞትና በትንሣኤ የሚረጋገጥ ወንድምነት አመጣው ማለት ነው። እዚህም ጋር ምን አለ ኢየሱስ? ስምን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግናለሁ ማለት ከነርሱ ጋር ሆኜ አመሰግናለሁ። መልአኩ ገብርኤል እንኳን አይሩም ምራ ብትል መላእክትን መምራት ይችላል፣ እኛን መምራት ይከብደዋል። ሚካኤል ወይ ገብርኤል እንደኛ በስጋ ሰውነት የተገኘን ቤዛነት ደህንነት አያውቁትም። በሰማይ ስንዘምር መላእክት ሁሉን መዝሙር አብረውን ይዘምሩና ቅዱስ ቅዱስ ሚለውን አብረው ይዘምራሉ። ኃያል ኃያል ሚለውን አብረውን የሚዘምሩት፣ ሰማይ ምድርን ሁሉ ፈጥራል ሚለውን አብረውን የሚዘምሩት እና በደምህ አዳንከን ሚለው ላይ ግን ይዘምራሉ። ያን ጊዜ መላእክት ክንፋቸውን ያጥፋሉ አለ፣ ያወርዳሉ። ምክንያቱም መዝሙሩን ምን አይሉ አያውቁትም። እስክንጨርስ ክንፍ አውርዶ ይቆማል። ቅዱስ የሚለውን ስንጀምር አብረው እንግዲህ ቅዱስ ይሉና ታርዳልና በደም ምናምን ዋጀህን ሲባል ያቆማሉ። መዋጀት ምን እንደሆነ አያውቁ። ኃጢአት ምን እንደሆነች አያውቋትም። የኃጢአትን ጦስ ምድር ላይ ሆነው አያውቋትም። የጽድቅን ደስታ የደህንነትን ደስታ እነሱ ሊያውቋት አይችሉም። እና ኢየሱስ ከማን ጋር ይዘምር? ከነማይክብሬል ጋር ወይስ ከኛ ጋር? አቤት ከስምህን ለወንድሞቼ ይነግራል፣ ከነሱ ጋር በዜማ ደግሞም እኔ በእርሱ ታምናለሁ፣ ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ወይም እግዚአብሔር ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ኢየሱስ እኔና እናንተን እንዴት በመከራ ፍጹም ሆኖ እንዳለፈ ወደ ክብር ሊያመጣን እሱ ያውቃል። እኛ ተሰብከንም ሰው የመጣ በሌላ ስብከት ቢያፈርስብንም እሱ ግን የከፈለውን ያውቃል። ደግሞ ወንድም ጋሼ ትላላችሁ፣ ደፋሩላ ውረድ ተንበርከክ አልቅስ ይባል ነው ደስ የሚላል። እሱ ግን እንዲሁ ተደፍተን አዋራ የቃምን ምናለቅሰውን ምኖቼ ብሎ ወንድሞቼ ብሎ ሲጠራቸው ምን አይልም? አያፍርም። ኢየሱስ እኛን ለምንድን ነው ጸሐፊው አያፍርም የሚለውን ቃል የተጠቀመው? አያፍርም የሚለውን ቃል ለምን ተንጠቀው ታውቃለህ? ወንድሞቼ ብሎ ሲጠራቸው አያፍርም ሲል አንዳንድ ሰው ደግሞ እንዲህ ሲል እንደዚህ ነው ሲል አያፍርም እንደዚህ ይባል ለምንድን ነው? ነገሮቹ ያሳፍራሉ ማለት ነው። ወንድሞቼ ብሎ ሲጠራቸው አያፍርም ሲባል ታሪክ ከተጠና ነገርየው ከነርሱ የተነሳ ከሆነ ቅድም ከርሱ የተነሳ ነው ብለናል። መነሻው እኛ ከሆንን በትክክል ምንልን በጣም እናሳፍራለን። በደንብ ነው እናሳፍረው። እሱ ግን ከርሱ የተነሳ ስለሆነ የቀደሰን እሱና እኛ የተቀደስነው ከስንት አባት ነን? ከአንድ አባት ስለወጣን ወንድሞቼ